ባለፉት 7 አመት 48 ቢሊዮን ተክለናል። ይሄ በጋራ በትብብር አብረን ሆነን የሰራነው የዘመናችን ትልቅ ሌጋሲ ነው፣ የትውልዱ ሌጋሲ ነው ማለት ይቻላል። አዲስ አበባ ደግሞ በዚህ ውስጥ ከ90 ሚሊዮን በላይ ተክላለች። ዘንድሮ 6 ሚሊዮን ተተክላለች። እስካሁን ድረስ 5.2 ሚሊዮን ተክላለች። ዛሬ 1 ሚሊዮን ነው የምትተክለው። በየቦታው ማህበረሰቡ እየተከለ ነው ያለው። በሁሉም ክፍለ ከተማ በሁሉም ወረዳ በየብሎኩ ነው እየተተከለ ያለው። ማህበረሰቡ በራሱ ተቋም ውስጥ እስከ ግቢ ድረስ ያለ ነው እየቆጠርን ያለ ነው። በፊት ለፊት መንግስት ባዘጋጀው ቦታ ላይ እየተተከለ ያለውን ቢሆንም ግን ሁሉም የግል ተቋማት፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የጤና ተቋማት፣ የግል ካምፓኒዎች ሁሉ ባላቸው ክፍት ቦታ ላይ የሚተክሉበት እለት ነው። ከቅዳችን በላይ እናሳካለን ብለን እናምናለን። እንግዲህ ምን ተክለው ተስፋ ነው። ይሄ ተስፋ የኢትዮጵያ ብልጽግና ተስፋ ነው። ይሄ ተስፋ የኢትዮጵያ ነገ የልምላሜ ለትውልድ የምናስረክበው ትልቅ ተስፋ ነው። ለምለሟን ኢትዮጵያ ዛሬ በምናባችን አይተን በእጆቻችን ዝቅ ብለን እየተከልን ያለነው በሐሳብ አንድ ሆነን በተግባራችን ደግሞ እንደዚህ ሀገራችንን አረንጓዴ እያለበስናት ነው። እየተከልን ያለነው ምግባችንን ነው። እየተከልን ያለነው ጥላን ነው። እየተከልን ያለነው ውበትን ነው። እየተከልን ያለነው ነገ ሀገራችን ላይ የሚመጣውን እየመጣ ያለውንም በአየር መዛባት ምክንያት የጤና ሌሎችም የብክለት የመሳሰሉትን ችግሮች የመከላከል ስራ ከወዲሁ እየሰራን ያለንበት ነውና በተለይ ደግሞ በአዲስ አበባችን ለጎርፍ ተጋላጭነት በየጊዜው እየጨመረ በመምጣቱ ምክንያት በአረንጓዴ አሻራ በሚገባ እየተከላከለ ነውና ጤናችንንም ሰላማችንንም አጠቃላይ ደግሞ የነገውን ልምላሜ ዛሬ እየተከልን ነውና ህፃናት፣ አዋቂዎች፣ ወጣቶች፣ ሴቶች፣ ወንዶች፣ ጎልማሶች፣ አዛውንቶች ሁሉም በጋራ ሆነን ይህንን ተስፋችንን እየተከልን ስለሆነ በጣም ልናመሰግን እንወዳለን። ነገር ግን ከመትከል ባለፈ ኃላፊነት እንዳለብን ሁላችንም እንድናስታውስ አደራ ልንል እንወዳለን። እንንከባከብ፣ እንጠብቀው፣ የሰራነውን መልሰን አናበላሸው፣ አላግባብ አንቁረጥ፣ ወይም ደግሞ ሌላው ሲያበላሽ ዝም ብለን አንመልከት። የጋራ አሻራችን ነው፣ የጋራ ስራችን ውጤት ነው፣ የጋራ ድካማችን ውጤት ነው፣ የጋራ ጥቅማችንም ነው። ስለዚህ በጋራ ደግሞ መንከባከብ፣ በጋራ መጠበቅ ከሁላችንም ይጠበቃል። መልካም ቀን ይሁንልን። በስኬት እንደምናጠናቅቀው ሙሉ እምነት አለን። በያለንበት እንበርታ ማለት እወዳለሁ።